እህታችን። ታብና ኮፕሊንግ ከፍ አድርጉት እንዲሳለጥ። ናዝራዊ ነው የሚለው ወይስ ናዝራዊት? ናዝራዊ ወይ እንዴት ነህ? ሰላም ነው ወይ? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ወይም የት ነው እንትን የምትለው ህብረት የምታደርገው? ሙሉ ወንጌል። እሺ፣ በጣም ረጋ ያልከው ወንድም ነህ እና በስርዓት የምናወራ ይመስለኛል። ወንድም አለም፣ እሺ፣ ደህና ነህ? ሁሉ መልካም ነው? ሁሉ መልካም። አይ በስርዓት ነው። ምን ነው ሌላ ነገር አሰብክ? ኧረ አላሰብኩኝም። ድምፅህን ግን ማቆየ መሰለኝ ነው። ጥያቄዎች ለማንሳት ያሉኝን ጥቂት ጥያቄዎች ለማንሳት ብቻ ነው። አይ እኔ ያሉኝን ጥያቄዎች ይዤ መጥቼ ቤት ከፍቼ እንማማር እያልኩኝ አሁን እኔን ጥያቄ ሳትመልስ እንደው ያሉኝን ጥያቄዎች ላነሳ ነው ስትል ትንሽ ተው እንጂ። መጀመሪያ አሁን እስቲ ዲስከስ እናድርግና እንዳየሩ ጸባይሽ እድል እንሰጥ እንችላለን። ሙሉ ወንጌል ላይ ከህፃነት ጀምሮ ነው ወይስ እንዴት ነው? ከልጅነት። ከልጅነት ነው። መዳን እያነሳን ጥምቀትን እያነሳን ነበር። ቅድም ሰምተናል። አይ አሁን ነው የገባሁት፣ በቅርብ ነው የገባሁት። እሺ ልጠይቅህና አንድ ሰው እናንተ ጋር የሚጠመቀው አንድ ያመነ ሰው እናንተ ጋር የሚጠመቀው ለምንድን ነው? ያው ጥምቀት ከትምህርት በኋላ ትምህርቶች አሉ። የጥምቀት ትምህርት በቃ አምኗል እኮ ትምህርቱንም አልፎ አምኗል። በቃ አንድ ያመነ ሰው ለምን ነው የሚጠመቀው? ተምሮ ምናምን አንድ ህግ ስለሆነ ወይም የክርስቶስን ምሳሌ በመከተል መጥምቁ ዮሐንስ ጋር ያደረገውን የውሃ ጥምቀት እኛም ደግሞ መከተል ስላለብን ያው ምሳሌያችን ክርስቶስ። እንዴ የመጥምቁ ዮሐንስን ጥምቀት ነው እንዴ የምትጠመቁት? ጥምቀት ምሳሌው ሌላ አለው ከዛ ውጪ? እንዴ የመጥምቁ ዮሐንስን ጥምቀት ነው እንዴ የምትጠመቁት? የመጥምቁ ዮሐንስ ጥምቀት እኮ እንግዲህ የክርስቶስ ጥምቀት ከመጀመሩ በፊት ነበረ ለንስሐ ወደ ክርስቶስ ማቅረቢያ ያጠምቅ የነበረው እና እንዴት ነው? ትንሽ ግራ አጋብተኝ ነው ናዝራዊ። እሺ ክርስቶስ ደግሞ አልሻረውም አይደል? እዛው ሄዶ አላጠምቅም ብሎ ነው። እሺ እኔ ልጥቀስልህ፣ በቃ እንዲህ እናድርገው። እሺ ስለዚህ አሁን አንድ ሰው ለምሳሌ አንድ ሰው አመነ፣ እሺ አምኖ ከዛ ይጠመቃል። በእናንተም ኦኬ እሱን ያዝንና፣ ግን ይህ ሰው የሚድነው ልክ እንዳመነ ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ ነው? ምርጫ ነው የሰጠው። አንድ ሰው አምኖ ሲጠመቅ ነው ወይስ እንዳመነ ነው የሚድነው? እንዳመነ ይድናል። ከተጠመቀ በኋላም የመዳን ሁለቱም ላይ ይድናል። እንደ ሁኔታው ህግ ማስቀመጥ አንችልም ማለት ለምን እንደ ሁኔታ ያልከው ማለት ነው። ለምን እንደ ሁኔታ ያልከው? ምን ይሄን አልኩ መሰለህ? ቅድም እንዳነሳህ በመስቀል ላይ ሳሉ የተሰቀለው ሰው ሮሽ ተረድቻለሁ። አሁን እሺ ቆይ አንዴ ተረድቻለሁ። ቆይ እሱ ጋር እንመጣለን። እስኪ ማርቆስ 16 እስቲ ልጥቀስልህና ያመነ ይጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ሶስት ላይ ጥምቀት ለመዳን መሰረታዊ እንደሆነ እየነገረን ነው። ከመጣ ወይስ ምንድን እያለን ነው? መሰረታዊ ነገር ኤክሰፕሽናል ኬዞች ሊኖሩ ይችላል። ኤክሴፕሽናል ኬዞች ሲኖሩ እንደዚህ ሆኖ የተጻፈ ነገር አለ የለም? ያው እኛ ሁሉን ስላለን ለሁሎች ጎበዝነት። ስለዚህ
ነገር ያላመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። አይደለም ካየኸው አስተሳሰብ ፍርድ ተጠያቂ አለማመን ብቻ አንዴ ቆይ ያላመነ ይፈረድበታል ይላል። ግን አለማመንበታል ብሎ መናገር አይጠበቅበትም። ለምን መሰለ? አንድ ሰው ገና ከጅምሩ ካላመነ በቃ ወደ ጥምቀት አይመጣም፣ ፍርድ ውስጥ ነው። እሱና ክርስቶስ የተናገረው በአውዱ መሰረት ወንጌል ለተሰበከ ሰው ቀድሞ ማመን አለበት እኮ አይደል? ከመጠመቁ በፊት። ስለዚህ እምነት ስለሚቀድም አላመንም ማለት ይህ ሰው በቃ ሲጀምር ወደ ጥምቀት አታመጣው። ለዛ ነው ያላመነ ይፈረድበታል የሚለው። ቀጣይ ስቴፕ አይመጣም። ካመነ ግን ቀጣ ወደ ምን ነው የሚመጣው? ድኖ ሳይሆን መዳን ሳይሆን መጠመቅ፣ ከዛ ነው ይድናል የሚለው። ስለዚህ ማመንም መጠመቅም ለመዳን ምንድን ናቸው? ወሳኝ ክራይቴሪያዎች ናቸው አይደለም? በክፍሉ መሰረት እውነት ነው። እሺ፣ ስለዚህ ይህንን ያዝና ሌላ ክፍል ላይ ደግሞ ልውሰድ። መዳን ሲባል ናዝራዊ መዳን ስትል አሁን አንተ ከኃጢአት መታጠብም ነው አይደል መዳን የሚባለው? ነው ሰው ከነ ኃጢአት ሆኖ ድኗል ይባላል? አይድንም። ከነ ኃጢአቱ ከሆነ ያልዳነ ሰው ነው አይደለ? ኃጢአተኛ ከሆነ ከነ ኃጢአቱ ገና ኃጢአቱ ይቅር ካልተባለለት ከኃጢአቱ ካልታጠበ ወይም የኃጢአት ስርየት ካላገኘ ያልዳነ ሰው ነው አይደል? ዳነ የምንለው ከአንዱ ከኃጢአቱም ሲነጻ የኃጢአት ይቅርታን ሲያገኝ ነው አይደለ? ያው የኃጢአት ይቅርታ መንገዱ አንድ ነው፣ ንስሐ ነው ብዬ አምናለሁ። ንስሐ ብቻ? ሌሎችም አሉ። ጥምቀት ለምሳሌ ጥምቀትማ አንዱ የእምነት ስርዓት ነው። ልክ ነው፣ ያስፈልጋል። መጠመቁም በራሱ የእምነት ስርዓት ነው ብቻ ሳይሆን አሁን ቅድም በጠቀስነው ጥቅስ ለመዳን ወሳኝ ነገር ነው አይደል? ተጋብተን ነበር እንደ ያስፈልጋል። እኔ አሁን ይኸውልህ እንደ ተቋም ሳይሆን በመጽሐፍ ተረድቻለሁ። አሁን አንተ እንደ ተቋም ማታረግበት እድል ካለ ግን አሁን እንዳልከው እንዳመነ የሚሞት ሰው አደጋ ውስጥ እነሱን ተዋቸው። ቆይ ለጊዜው ምክንያቱም ቢሞትስ እንደዚህ ቢሆንስ ብለን ዶግማ አንሰራም። ቅድም እኮ ጥሩ ምላሽ መልሳል። ናዝራዊ ለባለቤቱ እንተዋለን ያልከው በቃ እሱ ትልቅ መልስ ነው። እሱ በጣም ነው የሚያግባባን እሱ። አሁን እንደሱ ኤክሴፕሽናል ነገሮች ለጌታተነት የተጻፈውን እሱን ነው የምናምነው፣ ፊት ለፊት የተጻፈውን። ኦኬ። ስለዚህ ቅድም ከኃጢአት መታጠብ መዳን ነው ተባብለን ነበረ እና ንስሐ እውነት ግን ያስፈልጋል። ግን ንስሐ ብቻ ሳይሆን ከንስሐ በኋላ ሰው መጠመቅ አለበት። ባይዙ የኃጢአት ስርየት እንዲያገኝ መጠመቅ አለበት። እሺ፣ የሐዋርያት ስራ ምዕራፍ 2 እናውጣልኝ እስኪ። የሐዋርያት ስራ ምዕራፍ 2 ምዕራፍ 2 እሺ፣ ቁጥር ስንት ላይ? 36 ጀምረህ አንብብልኝ። 36 እሺ እሺ 36 ጀምረህ አንብብልኝ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እሺ ቀጥል። እስከ 38 እስከ 37 እስኪ አንብባ እንዴ። 36 ነው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ከላይ ክፍሉ ምንድን ነው መሰለ? በባለ 50 ነው እና ጸጋ መንፈስ ቅዱስ ተሰጥቷቸው የመንፈስ ቅዱስ ወርዶላቸው ከዛ ወዲያውኑ እዛው ቋንቋም ተሰጥቷቸዋል። የህዝብ ቋንቋ ልሳን ማለት ነው። በዛው በብዙ ቋንቋ ሰበኩ፣ አስተማሩ። እዛው ኢየሩሳሌም እስራኤል ማለት ነው። የመጀመሪያ ስብከታቸው ቅድም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ ሂዱ ወደ ዓለም ብሎ ልኳቸው እዛው ነው እንግዲህ ጀምሮ። ይሄ የመጀመሪያ ስብከታቸውን ማይዜ እንዲ አደባባይ ላይ ወጡ ማለት እንደዚህ በገሃድ ማለት መጽሐፍ ላይ በተቀመጠው። ስለዚህ ይህ እናንተ የሰቀላችሁትን ክርስቶስን እንደዚህ ጌታም እግዚአብሔር ብሎ ይናገር። አስቀድሞ ጌታ ጌታ ይህን ይላል ቁጥር 34 ወይ 35 አካባቢ ስትመለከቱ ያ ማለት ቅዱስ ዳዊት ራሱ በትንቢት ማነው ቀድሞ ስለ ቅድምናው ተናግሯል። ስለዚህ አስቀድሞ ያ ጌታ አምላክ የነበረው እሱ መሲሁ ክርስቶስ መጣ፣ እናንተ ግን ሰቅላችሁ ገደላችሁት። ግን እሱ እግዚአብሔር አስነሳው ይላል። ያው በእግዚአብሔር ተነሳ፣ አንድም ያው ስልጣን አንድ ስለሆነ ያብ ወልድ መንፈስ ቅዱስ እሱ መናገር ነው እና እሱ አምላክነቱን ሰው የሆነ አምላክ እንደሆነ መሲሁ እንደሆነ ንጉሱ እንደሆነ ሲመሰክሩላቸው እነዚህ ሰዎች ምን ሆኑ? ልባቸው ተነካ። እነ ሰባኪዎቹ እነ ቅዱስ ጴጥሮስ ቅዱሳን ሐዋርያት ናቸው።
ከዛ ጴጥሮስ ያው ከፊት አለ። ጴጥሮስና ሌሎችን ሐዋርያት ምን እናድርጋባቸው ይላል። ተመልከት እንግዲህ አሁን እነዚህ ሰዎች የልባቸው መነካትና ለሐዋርያት መታዛቸው እንግዲህ ጌታን የሰቀሉ ሰዎች ናቸው። በዚህ ሰቅሎ የገደሉ ሰዎች ናቸው ማለት ሰቅሎታል፣ ኦልሬዲ ገለውታል። በፈቃዱም ቢሆን ለእኛ ቤዛ ለመሆንም አመጣጡም እንደዛም ቢሆን ማለት ነው። ስለዚህ አሁን እነዚህ ሰዎች ምን ያህል ጨካኞች እንደሆነ ሐዋርያት ምን ያህል የሚፈሯቸው እንደነበር ታውቃለህ። ግን ጸጋ መንፈስ ክርስቶስ ከተነሳ በኋላ አንድ ሁለተኛ ጸጋ መንፈስ ቅዱስ ከተሰጣቸው በኋላ እሳት ነው የሆኑት፣ የማይፈሩ ነው የሆኑት። ስለዚህ ፊት ለፊት ነው የሰበኳቸው። እነዛ ሰዎች ሲሰብኳቸው ልባቸው ተነካ። እዛ ጴጥሮስ ሌሎችን ሐዋርያት ምን እናድርግ አሏቸው። አይ ማመናቸውን አያሳይም? ማመናቸውን አያሳይም? የልባቸው መናቃት ያሳያል አይደል? እሺ ቀጥሎ ግን ጴጥሮስ ምን ይላቸዋል? ሲቀጥሎ ያለውን 38 አንበው። ንስሐ ግቡ፣ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። አሁን አንተ ቅድም ንስሐ መግባት ብለህ ነበርና ትክክል ነህ። አዎ ግን ንስሐ መግባት ብቻ እንዳይደለም የምትረዳው እነዚህ ሰዎች አሁን ከላይ ስላመኑ ንስሐ ግቡና ከዛ ግን ቀጥላችሁ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የኃጢአት ስርየት የሚመጣው ምን ሲሆኑ ነው? ሲጠመቁ። አየዋል። ስለዚህ ላይ ወንጌል ሰሙ፣ ቅድም ወንጌል ሰሙ፣ አመኑ፣ ንስሐ ግቡ ተባሉ። ከዛ ሲጠመቁ ከዛ ምን ይመጣል? የኃጢአት ስርየት ይመጣል። ያመነ የተጠመቀ ይድናል። አንድ ነው ከቅድሙ ጋር። አሁን ያመነ የተጠመቀ ይድናል። ስለዚህ የኃጢአት ስርየት ጥምቀት ለኃጢአት ስርየት መሆኑን እዚህ ጋር ይናገራል አይደል? ሰው የሚጠመቀው ኃጢአቱ ይሰረይለት ዘንድ እንደሆነ ይናገራል። በቃ ጳውሎስ እስቲ አንድ ልድገምልህና አሪፍ ነው፣ ተግባብተናል። ጳውሎስ እንዴት ነበር ያመነው? ጳውሎስ ታስታውሰዋል? በደ ሳለ ክርስቶስ ተገልጦለት ነው ያመነው። እሺ በመንገድ ተገለጠለት። የሐዋርያት ሥራ 9 ላይ ሳድደኛለህ አለ። ከዛ በኋላ ምን አንተ ማነህ ይለዋል። አዎ ምን ይላል? ከዛ ጌታ እርግጠኛ እንጠቃቀስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ይለዋል አይደል? አዎ። ስለዚህ ማንነቱን አውቋል እና በእጅግ በመገረም እና በመደነቅ እንግዲህ ደንገጥ ብሎ ምናምን ጌታ ሆይ ምን ላድርግ ይለዋል። ጌታ ሆይ ብሎ ጠራው። የሚጸየፈውን የነበረ ስም ያሳደ የነበረውን ጌታ ግን እዛ ጋር ጌታ ሆይ ምን ላድርግ ብሎ ስሙን ሁሉ ጌታ ሆይ ብሎ ጠራ። ከዛ ሄድ የምታደርገውን ይነግሩሃል ብሎ ወደ ቤተክርስቲያን ነው የሚልከው። ባይዚ በደሞ ወደ ዋጃት ቤተክርስቲያን ወደ ክርስቲያኖች ማለት ነው ይልከዋል። ደማስቆ የተጠራው መንገድ ላይ ነው። እሺ ከዛ ሄዶ የምታደርገውን ይነግሩሃል ተብሏል አይደለ? አዎ ተብሎ ሂዶ እዛ ምስክርነት ይሰጣል። እንዲያውም ለሐናንያ እግዚአብሔር ይገልጥለታል፣ ራሱ ጌታ ይገልጥለታል። ክርስቲያኖች ግን ፈርተውት ነበር። ባይዙ ያመነ ስላልመሰላቸው ሊገለን የመጣ ምናምን የሆነ ጭንቀት ነበረባቸው። እዛ ክፍል ስታነቡት የሐዋርያት ሥራ ምዕራፍ 2 ላይ እና ግን ሂዶ ግን ተመልከት፣ ያው እጁን ጭኖ ይጸልይለታል። ከአይኑ ላይ አይኑ ተይዞ ነበር። እሱ ከአይኑ ላይ እንደ ቅርፊት ይወድቃል። ከዛ ግን ምን አድርግ ይባላል መሰለ? ለምሳሌ የሐዋርያት ሥራ ምዕራፍ 22 ቁጥር 15 እና 16 አንብብልኝ። 16 አንብበው። ምዕራፍ ስንት? 22 አዎ ምዕራፍ 22 ቁጥር 16 አንብበው። ላይ ያለውን ቅድም ስለተረክ ነው ተግባብተንበታል። 22:16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ወደ ኢየሩሳሌምም ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፈጠን ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉምና ሲል አየሁ። ይቀጥል። አይ ቆይታቸው ጥሩ፣ ችግር የለውም። ተመልከት እንግዲህ አሁን ምን ይለዋል? ሂድ የምታደርገውን ይነግሩሃል ተብሎ ነበር። ከዛ ሐናንያ ነው የሚያወራው። አሁን ያነበብከውን ክርስቲያኔ ደግሞ አንብበው ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። እንግዲህ ጳውሎስ አምኖ ነው የመጣው። ግን አምኖ ቢመጣም ተመልከተ እስከሚጠመቅ ከኃጢአቱ ስለነበረ መዘግየት እንደሌለበት ተጠምቆ ከኃጢአቱ መታጠብ እንዳለበት እየተናገረ ነው አይደል? ክፍሉ የሚጠመቅበት ምክንያት የጌታን ስም እየጠራ ከኃጢአቱ እንዲታጠብ ነው አይደል የሚለው?
ስለዚህ ጥምቀት ከኃጢአታችን የምንታጠብበት ታላቅ የሆነ ጸጋ መሆኑን ከዚህ እንረዳለን። ይኸውልህ ያመንና የጠመቀ ይድናል። መዳን አንዱ ከኃጢአት መታጠብ ነው ብለናል። ቀደም ስንመለከት ያመነ የጠመቀ ከኃጢአቱ ይታጠባል ወይም የኃጢአት ስርየት ያገኛል። እዚህ ጋር ስንመጣ ያመነ የጠመቀ ከኃጢአት። ስለዚህ ጥምቀት ከኃጢአታችን ለመታጠብ ለመዳን መሰረታዊ ጉዳይ ነው። አሁን ናዝራዊ ይህንን አንተ ታምናለህ። እውነት ለመናገር ረጋ ያልክም ወንድምና አንድ ጥያቄ ግን ልጠይቅህ እስኪ፣ የመዳን ጉዳይ ወሳኝ ነገር ነው ወይስ አይደለም? ወሳኝ ነው። ምንም ከመዳን በላይ ሲጀምር በነገራችን ላይ ወሳኝ ነገር የለም። የመዳናችን ጉዳይ ነው። የእግዚአብሔር ልጅ ሰው ያደረገው ሰው የእግዚአብሔር ዓላማ ሰውን ማዳን ነው። ዋናው ጉዳይ እሱ ነው። መዳን ነው የምንፈልገው። ግን እንዴት መዳን እንዳለብን የክርስቶስን ትምህርት ሳንቀበል ወይም ደግሞ እንደዚህ ላይቀር አንድ ሰው በክርስቶስ አምናለሁ እያለ ግን የክርስቶስን ትምህርት ሳይቀበል በክርስቶስ ያምናል ማለት ይቻላል? አሁን እንዴት መሰለህ የሆነ ቦታ ላይ ምን ይላል ወይም ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚልበት ቦታ ጠፍቷል። ሁሉም አዋቂ ይሆናል ማለት አይደለም። አሁን ምዕመን እንደ ትጋታችን መጠን ነው አይደል? እኔ አሁን ከሙሉ ወንጌል መጥተው አልኩ እንጂ እዚህ ጋር ባጠፋ ባጎድል ሙሉ ወንጌል የምታስተምረውን ሁሉ እሱ ችግር የለው። እሱ ጋር እንግባባለን ማለት አይደለም። ቆይ ሀሳቤ ልምጣለን ናዝራዊ ምንም አይ ቆይ ጥያቄ እሱ አይደለማ። እኔ አሁን ይኸውልህ ይኸውልህና እንትን ነው። እኔ አሁን ምንድነው መሰለህ ቱ ዘ ፖይንት አውርተህ ሌሎችም እድል እንዲሰጡ የተቀመጡም ወንድሞች ስላሉ እድል እንዲደርሳቸው ያንተም እንደዚህ። ስለዚህ ምንድነው መሰለህ እኔ እንግባባለን ባይዙ አሁን በነገራችን ላይ ዝም ብለን እዛ ጋር ስላሉት ምናምን አይደለም አንተ መጨነቅ ያለብህ። በቃ ክርስቶስን የሚወድ ሰው የክርስቶስን ቃል መቀበል አለበት እንደመደመው። እንዲያውም ልንገርህ፣ ቆይ እኔ ለምን አልነግርህም? ሂድ ሁለተኛ ዮሐንስ ናውጣልኝ ናዝራዊ እንጨርሰው በዚህ። የክርስቶስ ትምህርት የሌለ ሰው በነገራችን ላይ በዛ በክርስቶስ ትምህርት የማይኖር ሰው ጭራሽ አምላክ የለውም። መጽሐፍ ነው የሚናገረው። ስለዚህ ሰው እንግዲህ ከመዳን ነገር በላይ ኢሴንሻል ምንም የለም። ስለዚህ የመዳን ጉዳይ ላይ ክርስቶስ ሰው የሚድነው በዚህ መንገድ ነው ብሎ መጽሐፍ እንደዚህ የሚናገረውን ሳያምን እኔ እኮ በክርስቶስ ድኛለሁ ጸድቄያለሁ ምናምን ኢየሱስ ጌታ ነው ምናምን ቢል ባይዚ ውሸት ነው። ከዚህ ትምህርት ካልተቀበለ ሊድን ስለማይችል አምላክ ራሱ ክርስቶስ አምላክ ነው። እሱ ከእሱ ጋር ምንም ህብረት የለውም። ሁለተኛ ዮሐንስ ቁጥር 9 አንድ ምዕራፍ ነው ያለው። ምዕራፍ 1 ቁጥር 9 በዚህ አጋጣሚ በነገራችን ላይ አንድ ምዕራፍ ካለ ምዕራፍ 1 ምናምን ተብሎ እንትና ቁጥር ነው የሚጠቀሰው። እኔ ብዙም ተለቅ ያለ እውቀት ስለሌለኝ ነው። እሺ 9 ችግር የለውም። ባይዞ እዚህ ጋር ምንም አሁን ከመጽሐፍ ቅዱስ ቃል ውጭ የሆነ ነገር እየነገርኩ ነው። እየተማማርን ነው እንዴ ናዝራዊ? አይ አይደለም። ላይ ትጽፋለህ እኮ እሱ ምንም እዚህ ጋር አሁን ምን የሆነ አንተን ለማሳጣት ምናምን ወይ አንተን ልታሳጣኝ እንደዛ አይደለም። እግዚአብሔርን ቃል እየተማማር ነው። ክርስቶስ ያስተማር አለቀ። እሱ ጌታ እየተናገረ ነው። ልባችንን ከፍተን ከሰማነው ወሰየው ለመዳናችን ይሆናል። ካልሆነ ግን የምናሾፍና ሌላ ነገር ውስጥ የምንገባ ከሆነ እኛ እንጠየቃለን። ነገ ቃሉ የሰማችሁት እኔ ግን ላነሳልህ የሞከርኩት ሁሉም ምዕመን እኩል የእውቀት ደረጃ ላይ ላይሆን ይችላል። በሰውቀቱ ችግር የለውም። የትጋት መጠን ችግር የለውም። እሱ አይደለም። በአቋም ደረጃ ግን ለምሳሌ ይኸውልህ በቤተ እምነት ደረጃ ግን ለምሳሌ ሙሉ ወንጌል ስትል ለምሳሌ ማለት እንደው ምንም የማያውቁ እንደው ቃሉ ልጠቀመው እንዴ አንድ ነገር ልንገርህ። አንድ ይመስለኝ ወይ አስጨርሰኝ፣ ሌላ እንዳይመስል እኮ አስጨርሰኝ። እንደው ምንም የማያውቁ ኮቴሽን ውስጥ አድርጋችሁ ላይ ደናቁርት እንትን ያሉት አይደለም። ባይዙ ሙሉ ወንጌል ሲባል ሳይ እንደዛ አይደለም። ምሁራንን የሚሉ ገብቶናል፣ ወንጌሉ ገብቶናል ምናምን የሚሉ ሰዎች 1967 ዓ.ም ቅርብ ነው ተነስተው የመሰረቱት ቤተ እምነት ነው ሙሉ ወንጌል። ስለዚህ አሁን በምዕመን ደረጃ ግን እንኳን የትኛውም ሙስሊምም ሆን ምንም ሆን ይታወቃል። ሌሎቹ እንደሚያውቁት አስተማሪዎችና ሌሎቹ ቁጭ ላይ የተማሩት እንደሚያውቁት ማንም ሰው ያውቅም። ኦርቶዶክስ ላይ ብትመጣም ማለት ነው ማለት እኩል እውቀታችን ምናምን ጸጋችን እኩል ሊሆን አይችልም። እሱ ጋር እንግባባለን። ፖይንትን የሱ አይደለም። አሁን ጥያቄው ግን ኧረ እኔ እኮ እንደው በዚህ ምክንያት እኮ ነው እንደው የተቃወምኩት ያላመንኩት ብትል ክርስቶስ ስለዚህ በዚህ ምክንያት ከሆነማ እኮ ችግር የለም እንደው ና አገባ ችግር የለውም ብሎ እንትን አይልም። ማወቅ እስከምችለው ጥግ ድረስ ማወቅ ከአንተ ይጠበቃል። ሌሎችም አላወቁምና ስለዚህ ልከተላቸው አይባልም። ወይም ደግሞ እናውቃለን ብለውም በስት መንገድ ወስደውኛል ልከተላቸው አይባልም። ቃሉ ምን ይላል? ቃሉ ከሚሉት ጋር ህብረት ከያዙት ጋር ህብረት ታደርጋለህ፣ ካላዙት ጋር ግን ትለያለህ። አሁን የጠቀስኩልን ጥቅስ ለምሳሌ አንብበው እንደዛ ነው የሚለው። ሁለተኛ ምዕራፍ 1 ቁጥር 9 እሺ
ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ ጨርሰው እስከ 9 ጨርሰው። እሺ፣ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። አሁን ቁጥር 9 መለስ ላይ ከታች ቁጥር 16 ነው ያልከው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ምን የለውም? አምላክ የለውም። ስለዚህ ሚዛኑ ምንድን ነው? በክርስቶስ ትምህርት መኖር አለመኖር። የክርስቶስን ትምህርት ሰው ተቀብሎ በዛ የሚኖር ከሆነ በእሱ ትምህርቱ አምኖ ኦኬ፣ ትክክለኛ አምላክ አለው። እርሱም አብ ወልድ መንፈስ ቅዱስ። እዛ ጋር ከባህሪ አባቱ አንጻር ከአብ አንጻር ነው አብና ወልድ አሉት የሚለው በአንድ አምላክ አብ ወልድ መንፈስ ቅዱስ ስለሆነ እንደዛ እያለ ነው ዞሮ። ተመልከት፣ የክርስቶስን ትምህርት ግን ባያመጣ አትቀበሉት፣ ሰላም አትበሉት፣ በቤታቸው አትቀበሉት ነው የሚለው። ምን ማለት ነው? አብርሃም በቤተ ደረጃ ህብረት እንደዚህ ብታለው ችግር የለውም እኮ፣ እንደዚህ ብታምን ችግር የለውም፣ እንደዛም ብታምን ችግር የለውም የሚባል ነገር የለም። ሰው የክርስቶስን ትምህርት ከካደ በቃ ታስተምረውን እምቢ ካለ ግን አንተ ትክደዋለህ። ክርስቶስን አይቀበሉም በዚህ አይነት ነገር። ስለዚህ ምን ልፈልጌ ነው? የክርስቶስን ትምህርት ሰው እኔ ድኛለሁ ወይም ደግሞ እኔ ክርስቶስ ነኝ ወይም በቃ ኢየሱስ እንደዚህ ከማለቱ በፊት ያ ሰው ቸክ የሚደረገው የክርስቶስን ትምህርት ይቀበላል ወይስ አይቀበልም ነው። ለምሳሌ ቅድም አየህ፣ ሰው አምኖ ሲጠመቅ ነው የሚድነው። ሰው አምኖ ሲጠመቅ ነው ከኃጢአቱ የሚታጠበው። ጥምቀት ለኃጢአት ስርየት ነው። ጥምቀት ለመዳን ነው። ልክ እምነት ለመዳን እምነት ለኃጢአት ስርየት እንደሆነ ሁሉ ግን እንደዚህ ይህንን ግን ገፍትሮ ኧረ በእምነት ብቻ ነው እንጂ የሚዳነው። ጥምቀት ስርዓት ነው። ጥምቀት ዝም ብሎ ምሳሌነት ነው። ጥምቀት ለመዳን አይደለም ቢል ግን ይህ ሰው የክርስቶስ ትምህርት ስለሌለው አምላክ የሆነው ክርስቶስ የለውም። አየው። ስለዚህ ጥያቄ ማንሳት ይችላለሁ። ምናልባት እዚሁ ላይ ያንሳ። መጥምቁ ዮሐንስ ለመከላከል ሞክሮ ነበር አይደል? አላጠምቅህም እንዴት ብሎ ከዛ ሕግን እንፈጽም ዘንድ ይገባል ነው ያለው። ጽድቅን እንፈጽም ዘንድ ይለዋል። አዎ። እና በኦርቶዶክስ ቤተ እምነት ደግሞ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ነው ይመስለኛል ጥምቀት የምትወስደው። ክርስቶስ ያንን ጥምቀት ወስዷል። የ40 ቀን ምናልባት አንደኛ ይኸውልህ ምንድን ነው መሰለህ አሁን እዚህ ጋር አንደኛ እኛ ውድድራችን ከክርስቶስ ጋር አይደለም። ለምሳሌ አሁን አንደኛ ክርስቶስ ሲጠመቅ ይሄን ለምን አነሳው መሰለህ? ቅድም ያልኩህ አንዴ ልመልስልህ እንጂ ጠይቀኝማ ከተደረግክ ይከብዳል። ስማይሽን አዝራዊ አሁን ይሄ አጠያይቁ ምናምን ዝም ጥያቄ ውስጥ አንተ እንደዛ እኮ አስበህ አይደለም። ግን ጥያቄው ግን ውድድር ይመስላል። ምናምን ለምሳሌ ክርስቶስ በ30 እድሜ ዘመኑ አርፏልና እኛም እንደዛ እንሞት አይባልም። ለምን እንዳነሳውልህ እስኪ ንገረኝ። እሺ ንገረኝ። ቅድም ያነሳኸው ጳውሎስ በመንገድ ሲሄድ የተገለጠለት አዳኛችን ኢየሱስ ክርስቶስ ነው የተገለጠለት። መጨረሻ ላይ የሩጫውን ሲጨርስ ጳውሎስ ከተናገራቸው ነገሮች አንዱ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ እና ክርስትና ደግሞ ሕይወቱ በራሱ ፊገራችን ወይም የምናየው ለመምሰል የምንሞክረው ክርስቶስን ነው፣ አምላካችንን ነው፣ አዳኛችንን ለመምሰል ነው ጥረታችን። ይቅርታ አድርግልኝና ናዝራዊ ማለት ነው። ቆይ ይቅርታ አድርግልኝ። አሁን የምትናገረው ነገር እኮ ትክክል ነው፣ ግን ከነሳነው ጉዳይ ጋር አብሮ አይሄድም ከጥምቀቱ ጋር። አሁን ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ የሚለው ከጥምቀቱ ጋር ምናምን እኮ እያይዞ አይደለም። አንድ ሰው ተመልከት፣ ሲጠመቅ የክርስቶስ ይሆናል፣ የእግዚአብሔር ልጅ ይሆናል። ያው እግዚአብሔር ክርስቶስ እግዚአብሔር የክርስቶስ ይሆናል። ከዛ አዲስ ህይወት ነው የሚያገኘው፣ ከሞት ወደ ህይወት ነው የሚመጣው። በዛ በአዲስ ህይወት መመላለስ ክርስቶስን መምሰል ነው። ባይዙ በቅድስና ህይወት እንደዛ ተመላለሱ። እሱማ ሩጫን ጨርሻለሁ እኮ ይላል። ስለዚህ አሁን እሱ በነገር ሁሉ ክርስቶስን የመሰለ ቅዱስ ስለሆነ እንደኔ በቅድስና ህይወት ክርስቲያን ከሆናችሁ በኋላ ወደኋላ አትመለሱ። ኦኬ። በጥምቀት በኩል ያገኛቸው ጸጋ አለ። ብዙ ቤተ እምነቶች መልካቸው ስትመለከት አምናችሁ ስትጠመቁ ያገኛቸው ጸጋ አለ። ጸጋ በመት አድኗችኋል። ስለዚህ ወደ ጨለማ ክርስቶስ አርነት ነጻነት አወጣቸው። ወደ ጨለማ አትመለሱ። እሱም ደግሞ በህይወቱ አሳይቶናል። ቀድሞ እኮ አሳዳጅ ነበርኩኝ፣ አሁን ግን ይኸው እያለ ለቤተክርስቲያን ለፊት የሚያሳስበው ክርስቶስን በመሰረት በቅድስና ህይወት የሚመላለስ ነው። አሁን ጳውሎስ እንደዚህ ነው እያነሳ ያለው። እስከ መጨረሻው ታምናችሁ የመንፈስ ፍሬዎችን አፍሩ፣ በቅድስና ህይወት ተመላለሱ፣ እኔን ምሰሉ፣ እኔ ስለመሰልኩት እያለ ነው። ጨክኖ እስከ መጨረሻው ድረስ ስለ ሃይማኖቱ መልካም መንገድ ስለተጋደለ ማለት ነው።
አሁን ግን ያነሳው አንተ ጥምቀት ጌታ በ30 ዘመን ላይ የጠመቀው፣ ስለዚህ እኛ ለምን በ30 ዘመን አንጠመቅም ይመስላል። ይሄ ደግሞ ከሆነ አልኩህ እኔ ልክ አሁን በሙሉ ወንጌል ምን አለ መሰለህ፣ ግን እያስመልሰኝ አይደለም። ቆይ አንዴ ናዝራዊ አሁን ላስቆም ነው፣ አስመልሰኝ አንዴ። ምክንያቱም ጥያቄ አንስታል። ይኸውልህ ስማ፣ በደንብ ስማኝ። ስለዚህ አሁን ጌታ እንደዚህ ከሆነ ምናምን የሚለው ገና ሲጀመር ጌታ የተጠመቀበት ዓላማ እና እኛ የምንጠመቅበት ዓላማ አንድ አይደለም። ጌታ የሚጠመቀው ጽድቅን እንፈጽም ዘንድ አይደል ያለው? ሰው ጥምቀትን ሊመሰረትልን ነው። በውሃ በኩል የምናገኘውን ጥምቀት ሊቀድስልን፣ ውሃዎችን ሊባርክ፣ ተጠምቆ አርያ ለመሆን ተጠምቆ ተጠመቁ ለማለት ነው የሚጠመቀው ጌታ እንጂ ጌታ እኮ የአብ ባህሪ ልጅ ነው። እኛ ስንጠመቅ የእግዚአብሔር ልጅነትን በጸጋ ነው የምናገኘው። እሱ የተጠመቀው የሆነ ልጅ ያልሆነው የባህሪ ልጅ ያልሆነው ልጅነትን ሊያገኝ አይደለም። ስለዚህ ገና ከጅምሮ እሱ አምላክ ነው፣ እኛ ሰው ብቻ ነን። ሰው የሆነ አምላክ ነው እሱ። ስለዚህ ተመልከት፣ አሁን የምንጠመቅበት የኛ ምክንያት ከኃጢአታችን ለመታጠብ አምፀን ከሆነ ያመፅንበት ሌብል ላይ ከሆነ ያለ ነው የእርሱ ልጆች ለመሆን ወደ መንግስተ ሰማያት እንገባ ዘንድ እንበቃ ዘንድ ነው። ተረድተኛል? ነገሩን ወስደን ከክርስቶስ ጋር አይደለም። ክርስቶስ ለምን የተጠመቀው እዛ ጋር ተቀምጧል። ባጭሩ ጽድቅን እንፈጽም ዘንድ ብሎ ነግሮታል። ያ ማለት ምንድን ነው? ለጽድቅ የሚሆነውን ጥምቀት፣ ለኃጢአት መታጠብ የሚሆነውን ጥምቀት ይመሰረትልን ዘንድ ነው የተጠመቀው። ስለዚህ አሁን ሰው ሳይጠመቅ እንደማይድን ተመልክተናል ቅድም። ከኃጢአት የምታጠበው ሰው ሲጠመቅ እንደሆነ፣ ሰው ደግሞ እስከ 30 ዘመኑ ቆይቶ አይደለም ማለት ከ30 ዘመኑ በኋላ አይደለም ሰው ኃጢአት የሚሰራው። ከዛ በፊት ኃጢአት ይሰራል። እሱ ብቻ ሳይሆን ለኃጢአት ስርየት ብቻ ሳይሆን የምንጠመቀው ወደ ልጅ ለመሆንም ነው። ዳግመኛ ያልተወለደው እግዚአብሔር መንግስት አይገባም። ባይዚ ለምሳሌ ዮሐንስ ወንጌል ምዕራፍ 3 አንብብልኝ አንዴ። ይህችን ክፍል እንተርጉማል። ዳግመኛ ራሱ የምንወለደው ማለት ነው የእግዚአብሔር ልጆች የምንሆነው ስንጠመቅ ነው። ባይዚ ያልተጠመቀ ሰው ከስጋ የተወለደ ስጋ ነው የሚለው ሰው ዳግመኛ ካልተወለደ እግዚአብሔር መንግስት አያይም ይላል አይደል? የምታስታውሰው ከሆነ ከዛ ደግሞ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ሰው ዳግመኛ የምንወለደው ከእናት ከአባቶቻችን ኦልሬዲ እንወለዳለን። ዳግመኛ ግን የምንወለደው ከውሃና ከመንፈስ ማለት ስንጠመቅ ነው። ከ3 እስከ 5 አንብበው። 3 እስከ 5 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። አሁን ተመልከት፣ ሰው ከምንና ከምን ዳግመኛ ካልተወለደ ይላል? ከውሃና ከመንፈስ። ተመልከት፣ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ማለት ምን ማለት ነው? ከውሃና ከመንፈስ መወለድ ምንድን ነው? የኔን መረዳት ልንገርህ። እሺ ንገረኝ እስኪ። ያው በዛ በጥምቀት ክርስቶስ በተጠመቀ ጊዜ ምሳሌውም ካየ አሁን በእኛ በሙሉ ወንጌል ቸርች አንድ ማያምን ሰው ወደ ቤተ ክርስቲያን መጥቶ እምነቱን ቢቀበል የጥምቀት ትምህርት ነው መጀመሪያ የሚማረው። እሱን ከተማረ በኋላ ሲጠመቅ ምናልባት ለምሳሌ አሁን በመንፈስ ቅዱስ የሚሞሉ ያሉ ልሳን የሚናገሩ አሉ። እንደው ይቅርታ ላስቆመ ነው። ውሃ የሚለው ምንድን ነው? ውሃ ምንድን ነው? መንፈስ ምንድን ነው? ሲጀምር አይነጠልም። በቃ እኔ እንደዚህ ጨርሼ ልለፍ። ቆይ ከውሃና ከመንፈስ መወለድ ማለት ልክ ምን እንዴት መሰለ? ከውሃና ከመንፈስ ዳግመኛ መወለድ ማለት እኛ አሁን ለምሳሌ ከእናት ከአባቶቻችን የመጀመሪያ ልደታችን እሱ ነው አይደለ? ከዛ ደግሞ ተመልከት በምንጠመቀው ውሃ በውሃ እኮ ነው ጥምቀት። በዛ ውሃ በእግዚአብሔር መንፈስ ቅዱስ አሰራር የእግዚአብሔር ልጆች እንሆናለን። መንፈስ የተባለ ዘ እግዚአብሔር ነው። ጸጋ መንፈስ ቅዱስ እንቀበላለን፣ የእግዚአብሔር ልጆች እንሆናለን ነው። ስለዚህ ጥምቀት እንደሚነግረን፣ ስለዚህ ሰው ሳይጠመቅ የእግዚአብሔር ልጅ አይሆንም፣ የእግዚአብሔር ልጅ ካልሆነ ደግሞ ወደ እግዚአብሔር መንግስት አይገባም እያለ ነው ባጭሩ። በየትኛውም በነገር ላይ በየትኛውም የቤተክርስቲያን ታሪክ ራሱ እስኪ በሁለተኛ ክፍለ ዘመን የነበሩ አባቶች ሐዋርያትን አግኝተው ከሐዋርያት እግር ስር ቁጭ የተማሩ አባቶች፣ ቀጥሎም የተነሱ አባቶች ራሱ ይህን ክፍል ምን ብለው ነው የተረጎሙት? ብለህ እንደው ፋርዘር ሄደህ ብታነብ ሰው ሳይጠመቅ ወደ እግዚአብሔር ልጅ አይሆንም፣ ወደ እግዚአብሔር መንግስትም አይገባም ብለው ነው የሚፈቱት። ትክክልም ነው። ይሄ ተቀበሏል። እንደዛ ግልጽ ማለት
እኔ እቀበላለሁ። በጣም ጥሩ። አሁን ስማኝ በደንብ ልመጣለሁ ወደ ቅድሙ። አሁን ተመልከት፣ የእግዚአብሔር ልጆች የምንሆነው ተጠምቀን እንደሆነና ሳንጠመቅ ደግሞ ዳግመኛ ስለማንወለድ ወይም የእግዚአብሔር ልጅ ስለማንሆን ወደ እግዚአብሔር መንግስት ያልተጠመቀ ወደ እግዚአብሔር መንግስት እንደማይገባ ክፍሉ ይናገራል። ስለዚህ አሁን ህፃናት ለምሳሌ ሰዎች ናቸው አይደሉም? ሰዎች ናቸው አይደል? ክርስቶስ ሞቶላቸዋል ወይስ አልሞተላቸውም? ሞቶላቸዋል አይደል? በጣም ጥሩ። አሁን ህፃናት ምንም ነገር ብሰጣቸው አይደለም ክርስቶስን ያህል ጌታ አባታቸውን አምላካቸውን ምንም ነገር ብሰጣቸው እምቢ ይላሉ? ይቃወማሉ? እንዴ አናምንም አንቀበልም ይላሉ እንዴ? አይሉም። ግን ደግሞ የማመን የማገናዘብ አቅም ላይ ናቸው እንዴ? አይደሉም። ስለዚህ ግን ደግሞ ከእግዚአብሔር መወለድ እንዳለባቸው እኛ እናውቃለን። ምክንያቱም ከእግዚአብሔር የተወለደ ነው እግዚአብሔር መንግስት የሚገባ እያለኝ እዚህ ጋር ኧረ ችግር የለውም እኮ ምን እነሱ ሲያድጉ ይወስኑ ብዬ ለሰይጣን አሳልፌ አልሰጣቸውም። ደግሞ ምን ይላል መጽሐፍ ቅዱስ? አይ ቲንክ መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 አካባቢ መሰለኝ ልጅህን በሚሄድበት ምራው ይላል። ልጅህን እንድመራው የእግዚአብሔር ቃል ያዘኛል። ስለዚህ ወደ ክርስቶስ ልመራው ይገባል። አየው የእግዚአብሔር ልጅ ሆኖ ጸጋውን ተቀብሎ እንዲያድግ እኔ ወላጁ ወይም ደግሞ አንተ ወላጅ በአጠቃላይ ቤተሰብ ኃላፊነት ይወስዳል ማለት ነው እንጂ ዝም ብለን አሳልፈን አንሰጠውም። የሚያገናዝብ ከሆነ ግን ቅድም መሰበክ፣ ከዛ ማመን፣ ካመነ ይጠመቃል፣ ከዛ ይድናል። አይ አላምንም ካለ ግን ፍርድ ውስጥ ነው ጥለው ትሄዳለህ። ህፃን ከሆነ ግን ክርስቶስ የሞተለት ነው። ስለዚህ የክርስቶስ ልጅ ከመሆን የሚከለክለው ነገር የለም። አየው። ስለዚህ ይህን ክፍል የሚያቆኝ የምናገኛ ቤተሰቦች ኃላፊነት ወስደን ይጠመቅና ባይዙ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ብትመለከተው መጠመቅ ይቀድማል። ለምሳሌ እዛ ጋር እያጠመቃችሁ ከዛ ደግሞ እያስተማራችሁ ነው የሚለው። አሁን ይሄ እንደወረደ ለህፃናት ይሰራል። ማጥመቅ ከዛ እያስተማሩ ማሳደግ። አየው አይደለም? ስለዚህ አሁን ህፃናት አንቀበሉም ዞር በሉልን ምናምን ስለማይሉ ማለት ያን የሚያገናዝቡ አያምኑም ያምኑም ተወድም አይደረግም ስለማያገናዝቡ እኛ ልጆቻችን በሚሄዱበት እንመራቸዋለን። ስለዚህ እኛ የክርስቶስን እነሱም የክርስቶስ ሆነው ጸጋውን ተቀብለው በክርስቶስ እንዲያርጉ ከዛ ደግሞ ልጅ ከሆኑ በኋላ ያንን የተቀበሉትን ጸጋ እያወቁት እንዲያርጉ ነው የምናደርገው እና እነሱን ወደ ጥምቀቱ ስናመጣቸው ወደ ማን ነው የምናመጣቸው? ወደ ክርስቶስ ነው የምናመጣቸው። ከጥምቀቱ ከከለከልናቸው ከክርስቶስ ጸጋ ነው የምንከለክላቸው። ራሱ ከክርስቶስ ነው የምንከለክላቸው። ባይዜ ክርስቶስ ደግሞ ህፃናት ወደ እነሱ ዘንድ አትከልክሏቸው ይላል። ሲጀመር እኮ እነሱ ኃጢአት የለባቸውም ማለት ብዙ ናቸው። አይ አሁን ያን ጥምቀት ሲወስዱ ድነዋል ማለት ነው። ድነዋል ማለት ከምን አንጻር? የእግዚአብሔር ልጆች ሆነዋል ነው? አዎ ይሆናል፣ የእግዚአብሔር ልጆች ይሆናሉ። እሺ ይህንን አንብብልኝ ለምሳሌ እስኪ እና እዚህ ጋር አሳይህ። እንዲያውም እልፍ ብሎ እኮ መንግስተ ሰማያት እንደነዚህ ላሉት ናት የሚለው የመንግስተ ሰማያት ምሳሌ አድርጎ በነገራችን ላይ ከሰው ወገን ክርስቶስ የጠቀሳቸው ህጻናትን ነው። እንግዲህ እምኑም እኮ ምናምን አያገናዝብ ምናምን ሳይል ክርስቶስ እንደነዚህ ነጻ ፈቃዳቸውን መጫን አይሆንም ብዬ ነው። አሁን ሲያድግ ልጅን በሚሄድበት ምራው ታዲያ ለምን ይላል? ምንድን ነው የምትጫናቸው ማለት ወይ ራሳቸው ነጻ ፈቃዳቸው በዚህ የተጠበቀ ነው። ግን ልጅን ምራውና እንዲሁ ወይ ዲያብሎስን ምረት ወይ እንትን ብለህ ማሳደገ ዝም ብለህ ይሄማ እኮ ባይዚ በጣም ሞኝነት እኮ ነው። ናዝራዊ ክርስቶስን ያለ ጌታ ትከለክላቸዋለህ እንዴ? ለክርስቶስ ታመጣቸውና በጸጋው እንዲያርጉ ታደርጋለሽ። እዛ አላስገባሽ። ከዛ ግን እኮ ካደጉ በኋላ መቼም ሽጉጥ ደቅና አባታችን ነው የምትሄዱ እኮ አትላቸውም። ገብቶሃል? አልፈልግም፣ እኔ አልገባኝም፣ አልተረዳሁትም ወይም ደግሞ እንደው ይቅርብኝ ካሉ ያው ራሳቸው ለመረጡት ምርጫ ራሳቸው ይጠየቃሉ። አሁን ግን በእነሱ ምክንያት ብትከለክላቸው የምትጠየቀው አንተ ነህ። ምክንያቱም ልጅህን በሚሄድበት ምራው ተብላል እና ወደ ክርስቶስ ካልመራው ወዴት ነው የምትመራው? መሀል ላይ ታደርገዋለህ። መሀል ላይ ማድረግ መብራት ነው ራሱ አይደለም። ምናልባት ወንድሜ ለዚህ በልጅነታቸው ላለው ጥምቀት መጽሐፍ ቅዱሳዊ የሚደግፈው ሀሳብ ይኖር ይሆን? ምናልባት አሁን ሌሎቹ ነገር አንደኛ ሰው ናቸው። ሰው ዳግመኛ ወደ እግዚአብሔር ምንድን ነው ሰው ሳይጠመቅ ወደ እግዚአብሔር መንግስት ምንድን ነው ዳግመኛ አይወለድም። ሳይጠመቅ ደግሞ ወደ እግዚአብሔር መንግስት አይገባም። ሰው ናቸው አይደሉም? ናቸው። በቃ አንድ ይህንን ያስ ሰው ናቸው። ሰው የሚከለክላቸው ነገር የለም። አንድ ሁለተኛ ጥምቀት ለምን ቀደመ ከሆነ ለምሳሌ ማርቆስ ላይ ማለት ጥምቀት ለምን ቀደመ እነሱ ጋር ቀድሞ ማመን ይጠበቅባቸው ምናምን የሚል ነገር ደግሞ ከመጣበት ቅድም ልጅን በሚሄድበት ምራው ጠቅሻለሁ። አንድ እሱን ያዝና ማርቆስ 16 ላይ ለምሳሌ ማመን ቀድሞ ጥምቀት ይከተላል አይደለ? እዛ ክፍል ላይ ግን ስበኩ ተብለዋል። ስለዚህ
አውዱ ለሰበኩት አካል ነው። ለመሰበክ ለበቃ አካል ወይም ደግሞ ለሚያገናዝብ አካል ነው። የሚያገናዝብን ሰው ህጻናትን ወጥተህ አንተም ሐዋርያት አልሰበኩም፣ አንተም ወጥተህ አልሰብክም። ስለዚህ እዛ ክፍል ላይ ማመን ቀድሞ የሚመጣው ከዛ መጠመቅ የሚከተለው ለሚያገናዝብ ሰው መሰበክ ለሚችል ሰው ነው። ህጻናት ደግሞ እዚህ ውስጥ ይሄ አውድ ህጻናትን አይመለከትም ማለት ነው። ለህጻናት እንደወረደ የምንወስደው የት ጋር ነው? ማቴዎስ 28:19 ጥምቀት ቀድሞ ታገኘዋለህ። አሁን በባወጣና ለምሳሌ ማቴዎስ 28:19 እሽታውና ኮፕሊንግ ካይረሳ ሰዎች እዚህ ቤት ትረሳላችሁ። 28:19 ተረበልን ጨርስና ለሌሎች ምንድን እንድሰጥ ሰርቲሜት ቆየ መስሎ ጥሩ ነው፣ ግን እያዳመጠ ስለሆነ እሺ። እንግዲህ ሂዱና አሕዛብንም ሁሉ በአብና በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሁን እዚህ ክፍል ላይ ማለት ነው ናዝራዊ፣ እዚህ ክፍል ላይ ማጥመቅ ነው የቀደመው ወይስ ማስተማር? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው። ያው ቅድም በውሃና በመንፈስ የሚለው ላይ አንዴ ግን ጥያቄ ግን እሱ ማጥመቅ ነው ግን የሚለው በአብና በወልድ በመንፈስ ቅዱስ ችግር የለው። የምንጠመቀውም እንደዛ ነው። እሱ ጋር እንግባባለን። ቆይ ፖይንቱን እንዳናሰፈው ነው የምደረብብህ። ማጥመቅ ነው የሚቀድመው አይደል? ከዛ ደግሞ ቀጥሎ ማስተማር ነው የሚመጣው አይደለም? አሁን ተመልከት ማርቆስ 16 ስበኩ አለ። ወዲያውኑ የሰበካችሁ ሰው ግን ካመነ ይጠመቃል፣ ካልተጠመቀ ይድናል አለ። ካላመነ ግን ፍርድ ውስጥ ነው አለ። ስለዚህ ለሚያገናዝብ ሰው እዛ ክፍል ላይ መሰበክ ለሚችል ሰው የሚነግረን አውዱ ቀድመህ አጥምቀህ አይደለም እንትን የምትለው። የሚያገናዝብ ሰው ከሆነ ማርቆስ 16ን እንደወረደ ትወስደዋለህ። ማቴዎስ 28:19 ስትመጣ ለሚያገናዝብ ሰው ዝም ብለህ እና ላጥምቅህ፣ ከዛ ደግሞ ትማራለህ፣ ከዛ ታምናለህ አይደለም የምትለው። አሁን ይሄ እንደወረደ ዝም ብሎ ማጥመቅ ከዛ ደግሞ ማስተማር የሚለው ለሚያገናዝብ ሰው አያስኬድም። ሲጀመር ካላመን አይጠመቅልህም። ተረድተኛል? ቀጥታ ግን ለምን ይሰራል? ይሄ ለህፃናት ታጠምቃቸዋለህ፣ ታስተምቃቸዋለህ። ቀጥለ ደግሞ እያስተማር ታሳድጋቸዋል ትእዛዙ እንዲጠብቁ። ስለዚህ ምን እያልኩ ነው? በመጽሐፍ ቅዱስ አጻጻፍ ከሆነ ጥምቀት የቀደመበት አለ፣ ከዛ እያስተማርክ የሚል አለ። እንደገና ደግሞ በአውዱ መሰረት ለሚያገናዝብ ሰው ማስተማር አለ፣ ማመን፣ ቀጥሎ ደግሞ መጠመቅ የሚል አለ። ስለዚህ አሁን ይሄ እንደዚህ ነው የሚፈታው። ለህፃናት ሲሆን ታጠምቃቸዋለህ፣ እያስተማር ታሳድጋቸዋለህ። ምክንያቱም ኦልሬዲ የሚካሉትን የሚሉትን ነገር ስለሌላቸው ማለት ነው። ምንም በስራቸው ይቀበላል አይደለም ክርስቶስን ያህል ጌታ ብያለሁ። አንድ ይሄ ሁለተኛ ሊረዝምብን ነው ግን ሌሎችን ጥቅሶች ለምሳሌ የሐዋርያት ሥራ ምዕራፍ 8 የሐዋርያት ሥራ ምዕራፍ 16 እንደዚህ ክፍሎችን ስትመለከት ለምሳሌ እስጢፋኖስ አመነ ይልና ከእነ ቤተሰቦች ተጠመቀ ይላል። ማናት ሊዲያ አመነች ይልና ከእነ ቤተሰቦች ተጠመቀች ይላል። አሁን ቤተሰብ ውስጥ ህፃናት ይኖራሉ አይኖሩም? አትሊስት 50-50 አይደለ ወይ? ይኖራሉ። አንዳንዱ ቤተሰብ ይኖራሉ፣ አንዳንዱ ቤተሰብ አይኖሩም። እሺ ያለበትም የሌለበት ብቻ ግን ከነ ቤተሰቡ የሚለን ህፃናትን ይጨምራል። አየሁ። ስለዚህ አሁን የቤተክርስቲያን ታሪክም ስታገላብጥ አሁን ከነ ቤተሰብ ተጠመቁ ምናምን የሚለው በሐዋርያት ዘመንም ልክ ከፊት ያሉት አባወራና ማወራ እና የሚያገናዝቡት ካመኑ አብረውንበት ያጠምቋቸው የነበሩ ከነ ቤተሰብ የሚለው እሱን ያመለክታል። በቤተክርስቲያን ታሪክም እንደዚህ አባቶችን ምናምን ገልበት ብታገላብጥ እንደዚህ አይነት ነገር ነው ያለው። እኛ ህፃናትን በህፃነታቸው የሚጠመቁበት ምክንያት እንደዛ ነው። የክርስቶስን ጸጋ ተቀብለው የክርስቶስ ሆነው የኢየሱስ የራሱ የክርስቶስ ሆነው ከዛ ሞት እንኳን ቢመጣ ወደ መንግስቱ እንዲገቡ ፕላስ ደግሞ የክርስቶስ ሆነው በጸጋው እንዲያርጉ የሚከለክላቸው ነገር ስለሌለ ከጥምቀቱ ባይዘ ከከለከልካቸው ከክርስቶስ የከለከልካቸው ነው። በቃ ስጋዊ ሆነው ይቆዩና በቃ ወይ ዲያብሎስ ዝም ብለው ይሆኑ እዛ በራሳቸው ይወስኑ የሚባል ሞኝነት የለም። ባይዘ እንደዛ አይደለም እና እንደዛ ነው። በነገር ላይ እንደውም ይሄ በራሳቸው ይሄ ነጻ ፈቃዳቸውን መጋፋት አይሆንም እንዴ ምናምን የሚለው ነገር እስከምን ድረስ ይሄዳል መሰለህ ናዝራዊ? ለምሳሌ አሁን አንተ እዛው በቤት በሙሉ ወንጌል ነው የተወለድከው፣ ግን ገና በህፃንነትህ ምናልባት በ40 ቀን ይሁን በ10 ቀን ይሁን ምናምን እናትህም አባዬም ሲወስዱ ነበር። እዛ ህፃን ሆነም ይወስዱ ነበር። እንዲሁ አስፈቅደው ምናምን ውሰድ ብለው አይደለም። አታገናዝብማ እና ለምን ታዲያ እንደዚህ ያደርጋሉ? አሁን ይሄ ወደ ሌላ ሞኝነት ላይ ያመጣል ነው አየው። ስለዚህ ጉዳዩ ክርክሩ
ለምን ለህፃናት ከህፃነታቸው ጀምሮ ለምን የዲያብሎስ አይሆኑም የሚል ይመስላል። እንተዋቸው ካልን ማለት ነው። ይህ ደግሞ ትክክል አይደለም። ቃሉን ቅድመ ግር ያለው ልጅህን በሚሄድበት ምራው ነው የሚለው እና ሌላው ደግሞ አንዱ ነገር ህፃናት እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱሳዊ ክፍል የለም። አንድም ማለት ነው። ህፃናት እንዳይጠመቁ የሚከለክል አንድም የለም። እንዲያውም ወደ እግዚአብሔር መንግስት ለሚገቡት ምሳሌ ሆነው ግን ይጠቀሳሉ። ለምን? ምንም አይነት ነውር፣ ቂም፣ በቀል ምናምን ኃጢአት ስለሌለባቸው አየው ወደ እግዚአብሔር መንግስት ለሚገቡት እንኳን ምሳሌ የሆኑት ኢቭን ህፃናት ናቸው። ወደ እግዚአብሔር መንግስት ደግሞ ሳይጠመቅ ሰው አይገባም ከተባልክ እና አልፎ ወደ እግዚአብሔር መንግስት እኮ ለሚገቡት ምሳሌ ካደረጋቸው ለሚጠመቁትም እንዲያውም ኦልሞስት ምሳሌ አድርገህ እንዲያውም የምጠቅሳቸው ይሆናሉ እንደማለት ነው። ያ ማለት ከጥምቀት እንደማትከለክላቸው ራሱ እየነገረ ነው። ማቴዎስ 19 ቁጥር 13 እስከ 14 ያለውን ክፍል ተመልከቱ። አይ ቲንክ ትንሽ ይስተካታታል እና ቆይተን ደግሞ እንቀጥላለን። አይሻልም? ናዝራዊ ሌሎች ምስጥ ወንድም እጅግ በጣም አመሰግነው። በጣም ጥሩ ወንድም ነህ። ሌሎች ነገሮችን ደግሞ በኋላ ላይ ወይ እንቀጥልበታለን። ተከታተለን እሺ።